ቀውስ እናገኝ እንጂ ያገኘነው ህይወት ነው ብዬ አላስብም። በእኔ በኩል ክርስቲያንም ብለው ወይም ክርስቲያኒቲ የምትላቸው ተቃዋሚዎች የሚያደርጉት ክርክር ለእኔ የፈጠሩልኝ ነገር የለም ከወንድሞቼ ከማራራቅ አይምሮ ውስጥ ሌላ ነገር ከመትከል ውጭ ማለት ነው። እናንተስ አሁን በምታደርጉት ነገር ክርስቲያኑንም በለው ሙስሊሙንም በለው ጠቅመናል የምትሉት ነገር አለ ወይ? ህይወትስ ይኖረዋል ወይ? ማንኛውም ሙስሊም ማንኛውም ማህበረሰብ የማንነት ቀብስ ከማስከተል ውጭ የምታደርጉት ነገር ፈጣሪያችሁን በመፍራት ፈጣሪያችሁን በማወቅ እውነትም ለፈጣሪያችሁ በመገዛት ነው። ማናችሁም በክርስቲያኑም ወገን በሙስሊሙም ወገን ነው ጥያቄ። የአንዱ ወገን ብቻ አይደለም። እኔ ማንኛውም ሙስሊም ሃይማኖት የሚነካበታል። እሺ አንድ ልጨርስ አለመለሰልህ ሀሳቢ ልቋጭና በክርስቲያኑም ወገን ብያለሁ፣ በሙስሊሙም ወገን አንድ የሙስሊም አባት ልንገርህ 6-7 ልጅ አለው፣ 6-7 መችብ አለው። አላህ መስመርም ልክ ነው ነቢያችንም ልክ ነው ብሎ እምነትም ልክ ነው ብሎ ሙስሊምን አስተምሮ እስከዛሬ ኖሮ ዛሬ እውነት አይደለም ብሎ ቢናገር ምን ያህል ቤተሰብ ነው የሚበጠበጠው? ምን ያህል ቤተሰብ ነው የሚናወጠው? ሳይኮሎጂው ማህበረሰቡ አንዴ ከደቀቀ ይነሳሉ ወይ? የምታደርጉትን ነገር እውነት ፈጣሪያችሁን የምትፈሩ ከሆነ እኔ ብታቆሙት ባይነኝ። ምክንያቱም የእኛን ማንነት ቀውስ እያነሳችሁ እያፈረጣችሁ ስለሆነ ማለት ነው። እና በቃ በዚህ ነገር በጣም ውስጤ ሁሉ ይሰማኛልና እባካችሁ ከምትችሉ ከሆነ ክርስቲያን እንደዚህ ነው ሙስሊም እንደዚህ ነው ከምትችሉ ሁሉ በፈጣሪው አንተ ማለህ አንስበህ ሌላው የሚሰኩን እዛ ሄዶ እከሌ ልክ ነው ከማለት ይልቅ ልክ አይደለም ከማለት ይልቅ በራሳችን ቤት ሆነን የምናደርገው ንጽጽር አቁመን ለማህበረሰቡ ቀውስ ባጡት ግን ይመልካም። በጣም ብዙ ችግር አለብን፣ በጣም ብዙ ማለት ነው። በጣም ብዙ ችግር አለብን። ያን ችግር ግን አልበላችሁ በኔ ባች ግጭ አሁን ለሰጠው ሀሳብ የሚወጣት አድርጉት። አዳምጥሽ ማዳመጥህን አንደረጋግጥልኝ ከኔ ጋር ለማዳመጥ ብዬ ነው። ምናልባት እንዳረብሽ አብሽር። እስካሁን ምን ያክል ደቂቃ ከሆነ ህዝብ ከኔ ጋር አሁን ማለት ነው ስንት ደቂቃ ሆነ? ገጠመኝ ዛሬ ድንገት ነው የገባሁት። ሌላ ጊዜ ብዙ እከታተልሃለሁኝ አልገባም ነበር። ድንገት ገባሁ ዛሬ ድንገት ነው የገባሁኝ። አሁን ከገባህበት ሰዓት ጀምሮ ስለ ክርስትና ሳውራ ሰምተህ ታውቃለህ? አንዲት ቀን ክርስትና ብዬ አይደለም የዛሬውን አይደለም ያልኩት ማረል አየህ። ይሄ የኔ ሁል አዳምጠኝ። አሁን የእኔ ሁል ጊዜ አካሄድ ይሄ ነው የሚገርም። ክርስቲያን ልጅ መጥቶ ካልጠየቀ ካላወራ በስተቀር ስለ ክርስትና እኛ እናወራ። ግን አንተ ያነሳው ልጅ እፎይ የምትለው ልጅ ገብቶ ክርስትናን አያውቅም፣ ክርስትናን አያስተምርም። መሐመድ እንዲሆኑ አይሻ እንደሆኑ ብሎ ነው የሚጨምረው። አንተ ይህንን በደንብ አድርጋችሁ ክርስቲያኖች ታውቃላችሁ። ግን ይሄን ንግግር ለእኛ መታችሁ ስትናገሩ ለእነሱ ሄዳችሁ ትነግሯቸው የተሻለ ነው። እኔ አሁን አንዲት ክርስቲያን የሚለውን ቃል ነው ራሱ አላነሳም። እኔ እዚህ የመጣሁት ቲክቶክ ላይ ኢስላምን ልሰብክ ነው፣ የነቢያትን መንገድ ኢስላምን ላስተምራቸው ነው። ግን ክርስቲያን ልጅ መጥቶ የዛኔ ጥያቄ ሲጠይቅ በመጽሐፉ ላይ ከጠየቀ የዛኔ የግዴታ ከመጽሐፍ ከሆነ የሰው ማስረጃ የሚሰጠ የዛኔ ይሰጠዋለሁ። ካልሆነ በስተቀር ግን ክርስቲያን በሌለበት እዚህ ሙስሊሞች ተቀምጠው ገስት ላይ እኔ ክርስትና እንዲህ ነው ብዬ በውስጣቸው ላይ ጥላቻን አልዘራባቸውም። ምን አገባኝ ስለ ሰው ሃይማኖት። ግን ያ ሰው መጥቶ ክርስቲያን ልጅ መጥቶ እዚህ ጋር በሚያወራ ጊዜ ስለ እምነት የዛኔ መጽሐፉ የሚያምንበትን ላስረዳው ዘንድ ከዚህ ያነሳለታለሁ። ገብቷል? ይህን ነገር ምክር ትክክለኛ ምክር ነው። ሂድና በማያገባ በሰው እውነት አትፈትፍት ብለህ ልጁን ንገረው። ቢዝነሱ ነው ይህ፣ መተዳደሪያው ሊሆን ይችላል። ሰውየው ልጆች ሊኖሩት ይችላሉ። ግን ሌላ ስራ ፈልግ እና እየተጠገረድክ እየሰራህ ብላ በሉት። ይህን ብዙ ጊዜ እንትን ብለናል፣ ተናግረናል። ግን በዚህ ተጨማሪ ላይ አንድ ነገር መናገር የምፈልገው እዚህ ጋር ካለው ማህበረሰብ ጋር አንድ ጥያቄ ለአንተ ሳይሆን ለሌላው ማህበረሰብ ለሙስሊም ወንድሞች ማንሳት የምፈልገው እንትን በሌው ለአሁን የምንማማርበት ሰዓት ስለሆነ ጥያቄና መልስ ካለ አንተ ክርስቲያን እንደመሆንህ መጠን አንተ ለምሳሌ አሁን ይሄ 2500 ህዝብ አለ፣ ስበክ ክርስትና ከፈለክ ነጻ አድርጌ ያለሁ ንገራቸው እስኪ ስለ ክርስትና። አይ መስበክ አልፈልግም ጥያቄ ነው የምፈልገው ካልክም ነጻ ነህ፣ አብሽር። ደስ ያለን ጥያቄ ጠይቅ። ከፈለክ እስልምና ላይ ከፈለክ ክርስትና ላይ እንደፈለክ ማውራት ትችላለህ። ሙሉ ነጻነት አለ። የኔ ስብከት እንዲሆንልኝ የምፈልገው ለ2400 ወይ 500 እኔ አንድ ነገር ማለት ፈልጋለሁ። እሱ ይቅርታ አዛይል ትናገርና ትቀጥላላችሁ። ምን ነበር አዛይል? ልጨርስ? በቃ እሺ፣ ዝም ካላችሁ ጥያቄ ካላችሁ አሁን እንማማር።
አሁን ጥያቄ ያለው ካለ ይቀጥል። ጌች ጥያቄ ካለ እናስተናግድ። እኔ ጥያቄ አለኝ። እሺ በመጀመሪያ ልጠይቀው የፈለኩት ማለት ነው አንድ ህፃን ልጅ ሲወለድ ማለት ነው ሙስሊም ነው ተብሎ ነው እንትን የሚባለው አላችሁ። እንዴት ነው ይሄ ሙስሊም ሊባል የቻለው? ይሄ ህፃን ልጅ ማለት ነው ወይ ማለት ነው? አንድ ከሚጮህ ቦታ ትርቃላችሁ። ሙስሊም ነው ትላላችሁ ነው ያልሽው? ሙስሊም ነሽ አንቺ? ክርስቲያን ክርስቲያን ነኝ እኔ። እሺ ጓደኛሽ አካውንት ነው እሱ? አዎ ይሄ ጓደኛዬ አካውንት ነው። እና ጥያቄ ሰው ጋር መከራከር ነበር እዚህ ላይ። ችግር የለም አሁን ላስረዳሽ። አዳምጪሽ የምታደርጉትና አንድ ልጅ ሲወለድ ሙስሊም ነው ትላላችሁ። እንዴት ነው ሙስሊም የሆነው ነው? አንድ ሰው ሙስሊም ነው ስንል ጊዜ አንደኛ ከመወለዱ በፊት ሙስሊም ለመሆኑ ወይም ደግሞ ሲወለድ ጊዜ ሙስሊም ተደርጎ እንደተወለደ በቁርአንና በሐዲስ ላይ ቀጥታ ተነግሯል። አምላክ አላህ ስብሐነ ወተዓላ ሰዎችን የፈጠረ የሆነው አምላክ እርሱ እንደሆነ በመጀመሪያ እንረዳ። አላህ በቁርአን ላይ ምን አለ? አራሕማን ኸለቀል ኢንሳን ይላል። አለመል ቁርአን ኸለቀል ኢንሳን፣ እኔ ሰውን የፈጠርኩት አምላክ ነኝ እያለ ይናገራል። ገብታችኋል? ያ አዩሃ ናስ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲ ዋሒዳ ይላል። ከአንዲት ነፍስ የፈጠርኳቸውን ጌታቸውን አላህን እኔን ፍሩኝ ይላል። እርሱ እንደፈጠረን ካወቀ ከተናገረ ያ የፈጠረን አምላክ እኛን በምን መንገድ እንደፈጠረን ሲናገር በኢስላም መንገድ ላይ ነው የፈጠርኳቸው እያለ ይናገራል። ሱረት ሩም ምዕራፍ 30 ቁጥር 30 ላይ ቃል በቃል ፈአቂም ወጅሀከ ሊዲን ሐኒፋ ይላል። ቀጥተኛ ለሆነው ለእስልምና ሃይማኖት ብቻ ፊታቸውን አዘሩ ካለ በኋላ ፊጥረተላህ አለቲ ፈጠሩ ናስ ዐለይሃ ይላል። ይህ እስልምና ሃይማኖት ሰዎችን ሁሉ የፈጠርኩባቸው ሃይማኖት ሲሆን አለ። ይህ አላህ የተፈጥሮ ሃይማኖታችን አድርጎታል ኢስላምን። ይህ ቃል በቃል በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩውለዱ ዐለል ፊጥራ አይ ዐለል ኢስላም ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በሚወለድ ጊዜ ሙስሊም ተደርጎ የሚወለድ ቢሆን እንጂ ከዚያ በኋላ ግን ወላጆቹ ወዳሉበት እምነት ይቀይሩታል አሉ። ክርስቲያን ከሆነ ወደ ክርስትና ይጠምቁታል፣ አይሁድ ከሆነ ወደ አይሁድነት እያሉ ተናገሩ። ስለዚህ በቁርአን በሐዲትም መሰረት አንድ ሰው ሲወለድ ጊዜ ሙስሊም ተደርጎ ነው የተፈጥሮ ሃይማኖቱ ኢስላም ነው። ይህን ይመስላል። እድል ስለሰጠኝ አመሰግናለሁ። እስልምና በነቢዩ መሐመድ ነው አይደል የተጀመረው? አይደለም። እስልምና በፍጡር አይደለም የተጀመረው፣ በፈጣሪ ነው። ከአምላክ የመጣ ድንጋጌ እንጂ ምድር ላይ ነቢዩ መሐመድም አብርሃምም ይስሐቅ ያዕቆብም እነዚህ አይደለም የሰበኩት፣ አምላክ እንጂ ሌላ አይደለም። መጀመሪያ መሰረቱ መነሻው አምላክ ነው። ከዚያ በኋላ አምላክ ለእነዚህ ሁሉ ለቀደሙት ነቢያት ደንግጎ ሰጣቸው። እነርሱ በምድር ላይ ሰበኩት፣ አስተማሩት። ከራሳቸው ፈጥረው የሰበኩት ሃይማኖት አይደለም። ሌሎቹ ሃይማኖቶች ጋር ስንመጣ ግን ሰዎች ናቸው የፈጠሯቸው የሰበኳቸው። ወደ እስልምና ስትመጣ ግን አምላክ ራሱ ደንግጎ ለነቢያት የሰጠ ነው። አምላክ ይህም በቁርአን ላይ ሲናገር ሸረዐ ለኩም ምን ዲን ይላል። ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነግግኩላችሁ ይላል። ከዚህ በፊት አብርሃምን፣ ኖህን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱ ነው ሃይማኖት እያለ ይናገራል። አይ እንትን እስልምና በቁርአን ነው አይደለም የሚመራው? አሁን ላይ መመሪያ መለኮታዊ መጽሐፍቱ ቁርአን ነው። በቀደሙት ዘመናቶች ላይ ደግሞ አላህ በየዘመናቱ የሚያስነሳቸው ነቢያቶች መለኮታዊ መጽሐፍቶችን ይሰጣቸው ነበር። ለሙሴ ለምሳሌ ወይንም ለሙሳ ኦሪትን ሰጥቶታል ወይንም ተውራትን። ለዒሳ ደግሞ ወይንም ለክርስቶስ ኢንጅልን ሰጥቶታል። ለዳውድ ወይንም ለዘቡር ማነው ለዳዊት ወይንም ለዳውድ ዘቡርን ሰጥቶታል። ለሌሎችም ነቢያቶች በየዘመናቸው መለኮታዊ መጽሐፍቶችን ይሰጣቸው ነበር። እነዚያን አሁን መጽሐፍቶች ጥቅልል አድርጎ አላህ ለመጨረሻው ዘመን ነቢይ ለነቢ ሰለላሁ ዐለይሂ ወሰለም በቁርአን ላይ አካቶ ሰጣቸው። አይ ኦኬ፣ አንተ የሙሴን መጽሐፍ ትቀበላለህ? አንተ እናንተ ያመናችሁ ሰዎች በነቢያቶች ላይ ተቋርጦ ነበረ። ድጋሚ ድገሞ እስኪ።
እሺ እኛ የሙሴን መጽሐፍ ወይም የሙሳን መጽሐፍ እንቀበላለን። እርሱም መቀበል አንዱ የእምነታችን መሰረት ነው። እርሱን ያልተቀበለ ሰው ሙስሊም ሊሆን አይችልም። አላህ በቁርአን ላይ ሱረቱ ኒሳ ላይ ያ አዩሃ አለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታብ አለዚ ነዘለ ዐላ ረሱሊሂ ወልኪታብ አለዚ አንዘለ ሚን ቀብል ይላል። ከእናንተ በፊት ባወረድኳቸው መጽሐፍቶች እመኑ ይላል። ከእነዚያ መካከል አንደኛው ለሙሴ ባወረደው ቁርአን ወለቀድ አተይና ሙሰል ኪታብ ይላል። በእርግጥም ለሙሴ መጽሐፍን ሰጥቼዋለሁ ይላል። ልክ እንዲሁ ለዒሳም በሰጠው መጽሐፍ እናምናለን። ወአተይናሁ ልኢንጂል ይላል። ኢንጂልንም ሰጠሁት ለዒሳ ይላል። እንግዲህ እነዚህ መጽሐፍቶች በእነዚህ ታላላቅ ነቢያቶች ላይ ተወርደው ነበር ብለን እናምናለን። አይ ኦኬ። ሌላ ጥያቄ ይሄ ብዙ ማለት እንትን እላልኝም። እሺ ሌላ ጥያቄ ልጠይቅህ። እሺ አላህ አምላክ አካል አለ ወይስ የለውም? አካል ስትል አካል ለምሳሌ የኛ እግዚአብሔር ቃል አለው። ቃሉ አካላዊ ነው። ቃሉ መፍጠር ይችላል ብለን የምናምነው። ስለዚህ አሁን ወደ እኛ ሳንመጣ እንደዚህ የአንተ አምላክ ለምሳሌ ቁርአን ያለ ቃል ነው አይደለ? ያለ ቃል መፍጠር ይችላል። ፈጣሪ አላህ ነው፣ ግን በቃሉ ይፈጥራል። ስለዚህ ቁርአን መፍጠር ይችላል ማለት ነው አይደለ? ቁርአን የአላህ ስብሐነ ወተዓላ ለሰዎች መመሪያ የሆን ዘንድ የተሰጠ መለኮታዊ ቃሉ ንግግሩ። ሁለተኛ አሁን ደግሞ አንተ መፍጠር የሚለው ሁን የሚለው ቃሉ አለ። ሁን በሚለው ቃሉ አላህ ስብሐነ ወተዓላ የትእዛዝ ቃሉ ነው። በዚያው ያዘዘ ፍጥረታቶችን ሁሉ ያስገኛል፣ ይፈጥራል። ለምሳሌ ሰማይን ምድርን የፈጠራቸው በቃሉ ነው። ሰማይ ሆይ ሰማይ ሁኝ ያላት ሰማይ ሁና መጣች። ምድር ሆይ ምድር ሁኝ ያላት ምድር ሁና መጣች። ማስረጃ በሱረቱል ፉሲለት ላይ የመጀመሪያው ገጽ ላይ አላህ ሲናገር ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالتا أتينا طائعين. الله سبحانه وتعالى ሰማይና ምድርን ሰማይ ሆይ ሰማይ ሁኝ ያላት በትእዛዙ ሁን በሁኝ በሚለው ቃሉ አስገኛል። መሲሁንም ልክ እንዲሁ አዳምንም በርካታ ፍጥረታቶችን አላህ ሁን በሚለው በቃሉ ነው የፈጠራቸው። አሁን ግን እዚህ ቦታ ላይ ቃሉ ነው ወይ ፈጣሪ ወይንስ እርሱ ነው ከተባለ እርሱ ነው ፈጣሪ። በቃሉ ይፈጥራል ይባላል እንጂ ቃሉ ይፈጥራል ተብሎ አይገለጽም። ገብቷችኋል አይደል? ፈቃሉ የአምላክ የአላህ ስብሐነ ወተዓላ መፍጠሪያ ንግግሩ ይፈጥርበታል። እርሱ ራሱ ግን አይደለም ይባላል። ፈጣሪ ቃል እንጂ ፈጣሪ አይባልም። ቃል አይ ቀጥል ነው። የኛ አሁን አምላካችን እግዚአብሔር ፈጣሪ ነው። የኛ ፈጣሪ ቃል አለው። ቃሉ ፈጣሪ ነው፣ አካላዊ ነው ብለን ነው የምናምነው። እንደዚሁ ያንተ አምላክ አላህ ቃል አለው። ቃሉ ለምሳሌ ቁርአን ያላ ቃል ነው ስትል ይሄ ያላ ቃል ፍጡር ነው ወይስ ፈጣሪ ነው? እሺ የአምላክ ንግግር ፈጣሪ ወይንም ፍጡር ተብሎ አይጠየቅም። ስህተት ነው ጥያቄ። ፈጣሪ አላህ ነው። ታዲያ ንግግሩ ምንድን ነው ከተባለ የፈጣሪ ነው፣ ባህሪ ነው፣ መገለጫ ነው። የፈጣሪ እንጂ ፈጣሪ አይባልም። የፈጣሪ ንግግር ነው። ፈጣሪ ይሰማል፣ ያያል፣ ይናገራል፣ ያዝናል። እነዚህ ሁሉ መገለጫዎቹ ወይንም ባህሪያቶቹ ሲፋ ይባላሉ። አረብ መገለጫዎቹ ናቸው። ስለዚህ ፈጣሪ ያያል፣ ፈጣሪ ይናገራል፣ ፈጣሪ ይሰማል። ንግግሩ ፈጣሪ ነው፣ መስማቱ ፈጣሪ ነው፣ ማየቱ ፈጣሪ ነው ሳይሆን የፈጣሪ መገለጫዎች ናቸው እነዚህ። አንተነትህ አለ፣ የአንተ ደግሞ መገለጫዎች አሉ። መገለጫዎች አንተነትህን አይገልጹም። ለምሳሌ አንተ ንግግር አለ ይተዋል። ንግግርህ ማራናታ ነው ወይንስ የማራናታ ነው? የማራናታ ነው እንጂ ማራናታ አይደለም። ይተዋል አይደል? ያ ነው አንተነትህ አለ። ከአንተ ደግሞ የሚገኙ መገለጫዎች የአንተ ናቸው እንጂ አንተ ናቸው አይባልም። እጅህ አለ ለምሳሌ አንተ ማራናታ ነህ አይደል? እጅህስ ማራናታ እንለዋለን። እጅህ ተገንጥሎ ለብቻ ለአንለው። ታዲያ ምንድነው የምንለው? የማራናታ እጅ ነው የምንለው። የፈጣሪ ባህሪያቶች ናቸው። ስለዚህ መናገሩ፣ መስማቱ፣ ማየቱ። ስለዚህ ቁርአን የአላህ ስብሐነ ወተዓላ ንግግር ነው። የእርሱ ንግግር ነው። ሀይ ኑረን። ስለዚህ የእሱ ንግግር የሆነ ቁርአን ያላ የሆነ ንግግር ያላ ቃል የሆነ ቁርአን ፈጣሪ ነው የምንለው ፍጡር ነው የምንለው? ታዲያ ውሱ እኔ አልገባኝም። አሁን ታውቃለህ
ፈጣሪም ወይንም ፍጡርም ተብሎ የሚገለጽ አይደለም። እንደ ምሳሌ እየነገርኩ ፈጣሪ ወይንም ፍጡር ተብሎ የሚገለጽ አይደለም። ጥያቄው ስህተት ነው ያልከው ነው። የፈጣሪ ነው ንግግር፣ የፈጣሪ ነው ባህሪ ነው መገለጫ ነው። ባህሪ ማንነት አይደለም። እዛላል ባህሪ ማንነት አይደለም፣ መገለጫ ነው፣ ባህሪው ነው። ስለዚህ ቁርአን ፍጡርም ፈጣሪም አይባልም ማለት ነው አይደለም? አዎ አንተ ፈጣሪ ነው ብለህ ነው የምታምነው የፈጣሪ ንግግር ወረነታ። ለምሳሌ የኛ አምላክ ቃል አለው። ቃሉ ፈጣሪ ነው፣ አካላዊ ነው፣ መፍጠር ይችላል ብዬ ነግሬያለሁ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ነው። መጽሐፍ ቅዱስ የፈጣሪ ቃል ነው አይደለም? አዎ የፈጣሪ ቃል ስንል ግን መጽሐፍ ቅዱስ የፈጣሪ ቃል ነው ስንል ግን እንደ ክርስቶስ አይደለም። የፈጣሪ ቃል ከሆነ የፈጣሪ ቃል ፈጣሪ ነው፣ መጽሐፍ ቅዱስ ፈጣሪ ነው ማለት እንችላለን ወይንስ የፈጣሪ ንግግር ነው ነው? የፈጣሪ ንግግር ነው ማለት ነው። እንደዛ ነው እኛም ያለ እንደዛ ነው። የፈጣሪ ንግግር ነው፣ እርሱን ፈጣሪ ነው ማለት አንችልም። ፈጣሪ ነው ቁርአን አይባልም። የፈጣሪ ንግግር ነው፣ እርሱ ተናግሮታል። ገብቶሃል አይደል? ለሰዎች መመሪያ ይሆን ዘንድ ተናግሮታል። አንተ ክርስቶስ አካላዊ ቃል ነው ብለህ ተናግረሃል። ክርስቶስ አካላዊ ቃል ነው የሚል መጽሐፍ ቅዱስ ላይ የለም። ለምን? አሁን ክርስቶስ እኮ በአካል እኮ ተገለጠ። መጀመሪያ ቃል ነበረ፣ ቃልም ስጋ ሆነ ይላል ዮሐንስ 1 ላይ። መጀመሪያ ቃል ነበረ፣ ቃልም ስጋ ሆነ ስንል የክርስቶስ ነው ይሄ የምናገረው። ስለዚህ ይሄ ቃል ሲባል ምን አይነት ቃል ነው? የክርስቶስ ቃልነት ይሄ ቃል የተባለ ክርስቶስ ነው አይደለም? ይኸውልህ ክርስቶስ እኔ ቃል ነኝ ብሎ አላስተማረም። ታዲያ እና ዮሐንስ ቃል ሲሉ ምን ለማለት ፈልገው ነው የሚለውን መጽሐፍ ቅዱስን ሙሉ ማየት አለብን። ክርስቶስ የትኛውን ቦታ ላይ እኔ ቃል ነኝ ብሎ አያውቅም፣ ወይንም እኔ የእግዚአብሔር ቃል ነኝ ብሎ አያውቅም በፍጹም። ይሄ የክርስቶስ ትምህርት አይደለም። ታዲያ እነሱ ቃል ሲሉ ምን ለማለት ነው ከተባለ በነቢያት የተገባ የተስፋ ቃል ነበር ክርስቶስ ማለት ፈልገው ነው። ክርስቶስ ቀድሞ ሲነገርለት ነበር አይደለም? ያን የተስፋ ቃል መሆኑን አይሁዳውያኖች አላመኑም ነበር። እንደዛ ሳይሆን መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበር፣ ቃልም ስጋ ሆነ ስል እንደ መጽሐፍ ቅዱሰኛ አሁን መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበር፣ ቃልም ስጋ ሆነ። ስጋ የሆነ ደግሞ ከድንግል ማርያም የተወለደ ልጅ ነው፣ እሱም ደግሞ ክርስቶስ ነው። ስለዚህ እኛ በአጠቃላይ ቆይ ንገረ አጠር አድርጌ ንገረ የእኛ ፈጣሪ የእኛ አምላክ እግዚአብሔር ቃል አለው፣ ህይወት አለው ብለን እናምናለን። ማራናታ ቃሉ የእሱ ቃል አካላዊ ነው፣ መፍጠር የሚችል ነው። መፍጠር ይችላል ቃሉ ማለት ነው። በቃሉ መፍጠር ይችላል። እንደዚሁ ያንተ የኔ ጥያቄ እንደዚሁ እንደኛ አምላክ አንዴ እንድትረዳ ዘንድ ለመረዳት ይሁን። አሁን ቀደም ስላልተረዳህ ነው የክርስቶስን ቃልነት። ቃል ሲባል ለስንት ይከፈላል እንደ መጽሐፍ ቅዱስ? ማራናት እሱን ታውቃለህ? እዛ እንመጣበታለን። ትጠይቀኛለህ፣ ችግር የለውም። እዛ እንመጣበታለን ሳይሆን እሱ ላይ ነው መጀመሪያ መረዳት ያለብህ እሱ ነው። ቃል ለስንት እንደሚከፈል ከተረዳህ የክርስቶስ ቃልነት ከየትኛው ቃል ነው የሚለውን ታውቃለህ። የዛኔ ጥያቄ ይመለስልሃል ብዬ ነው። ቃል ለስንት ይከፈላል እንደ መጽሐፍ ቅዱስ? ቃል ለስንት ይከፈላል እሱ ሳይሆን እሱ የኔ መልስልኝና ትጠይቀኛለህ፣ ችግር የለም። አሁን እኔ ያልገባኝ ምን ነው መሰለህ፣ አንተ ቁርአን ያላ ቃል ትላለህ። የአላ ቃል መፍጠር ይችላል ወይስ ደግሞ መፍጠር አይችልም ነው? ለአምሳኛ ጊዜ ልመልስልህ። ቁርአን መፍጠር ይችላል መፍጠር አይችልም ተብሎ የሚጠየቅ ጥያቄው ስህተት ነው እያልኩ ነው። መጀመሪያ ጥያቄን መረዳት አለብን። እሺ ላስተካክል። እሺ ጥያቄ ንግግሩ ፈጣሪም ነው ተብሎ አይገለጽም። ፈጣሪ እርሱ አምላክ ነውና። ታዲያ ምንድን ነው የሚባለው ከተባለ የፈጣሪ ንግግር ነው የሚባለው። ባህሪ ነው፣ መገለጫ ነው፣ ሲፋ ይባላል፣ መገለጫ ይባላል። ፈጣሪ ያያል፣ ይሰማል፣ ይናገራል። ልክ እንዲሁ ደግሞ ለፍጥረታቶችም ያዝናል። እነዚህ የፈጣሪን መገለጫዎች ፍጡር ናቸው የምትለውም ነገር አይደለም፣ ፈጣሪም ነው የምትለው አይደለም። ግን የፈጣሪ ባህሪ ነው የምትለው አንተ አለህ። ለምሳሌ አይደለ? ማነው ስምህ አንተ? ማራናታ። በጣም ጥሩ። አንተ ቃል አለህ የለህም? አለኝ። እኔ አለኝ። ዜሮ ቃል አለኝ። እኔ አሁን ነው ቃል አለህ። እሺ
ቃልህ ማራናታ ነው ወይንስ የማራናታ? የማራታ የኔ ንግግር አሁን ከአንተ ጋር ሳወራ ከኔ የሚወጣ ንግግር አለ። ይሄ ንግግር አሁን ንግግር ማራናታ የምናገረው ቃል ነው እንጂ ከኔ የሚወጣ ንግግር አለ። በቃ እሱ ነው። ስለዚህ ከአምላክ የሚወጣ ቃል እንጂ የሚባለው ያንን አምላክ ነው ማለት የምትችለው ነገር አይደለም። እርሱ ገብቶሃል? አምላክ ያያል። ሁሉ ባህሪያቶቹ በጣም በርካታ ባህሪያቶች አሉት። እንደዛን እየቸበቸብን እያመጣን ሰብስበን ይህም አምላክ ነው፣ ይህም ፈጣሪ ነው፣ ይህም ፈጣሪ ነው የምንለው አይደለም። አንድ ፈጣሪ ነው ያለው፣ አላህ ይባላል። ከእርሱ ደግሞ የመናገር ባህሪ ያለው፣ የማየት ባህሪ ያለው፣ የመስማት ባህሪ ያለው፣ ይሄ ሁሉ በጣም በርካታ ባህሪያቶች አሉት። እነዚያ የእርሱ መገለጫዎች እንጂ እርሱ ናቸው ማለት የምንችለው አይደለም። ገብቶሃል አይደለ? ያ ነው። አሁን አንተ የክርስቶስን ቃልነት ግን ስላነሳ ክርስቶስ ቃል ነው ሲባል ምን ለማለት ተፈልጎ ነው የሚለውን ላስረዳችሁ። አንደኛ እሺ ታስረዳኛለህ ኡስታዝ፣ ታስረዳኛለህ። አመሰግናለሁ። ግን አሁን እኔ ከማራናታ መውጣ ቃል አለ። የማራናታ ንግግር ነው፣ የማራናታ ንግግር ነው እንጂ ቃሉ ከኔ የሚወጣ ቃል ማራናታ አይደለም። ከማራናታ የሚወጣ ንግግር ነው። እሺ ይሄ ንግግር ፍጡር ብዬ ነው ማምነው እኔ። ምክንያቱም ድምፅ አስፈልጋል፣ ሳውንድ አስፈልጋም ስለሆነ ንግግሩ ፍጡር ብዬ ነው ማምነው። ፍጡር ውስጥ እያለፈ ስለሆነ ማለት ነው። በፍጡር አሁን እኔ ለመናገር ድምፅ አስፈልገኛል። ይሄ ድምፅ ባይኖር ኖሮ እኔ መናገር አልችልም አይደለ? ስለዚህ ያለ ቃል እንደዚህ ነው ወይ? አይደለም። አየህ አይደለ? ያ ከፈጣሪ ስለሚገኝ የእርሱ ፍጡር ነው ተብሎ አይገለጽም። ፈጣሪ ነውም አይባልም። ምክንያቱም የፈጣሪ ነው የሚባለው። ገብቶሃል አይደል? የእርሱን መገለጫዎች ከእርሱ ከፈጣሪ የሚሆን ማንኛውም ነገር ፍጡር ነው ተብሎ አይገለጽም። ልብ በሉ። አንተ ግን ፍጡር ስለሆንክ ያ ፍጡር ይባላል። ገብቶሃል አይደል? ከፈጣሪ የሚገኝ ማንኛውም ንግግር ፍጡር ነው ተብሎ አይገለጽም። ልክ እንዲሁ ደግሞ የፈጣሪ የሆኑ ነገራቶችን አንስተን ይህም ፈጣሪ ነው፣ ይህም ፈጣሪ ነው፣ መስማቱ ፈጣሪ ነው፣ ማየቱ ፈጣሪ ነው አይባልም። የእርሱ መገለጫና ባህሪያቶች ናቸው። ሲፋ ይባላል፣ ባህሪ ይባላል። የእርሱ ይሄ ነው። ይሄን ከተረዳህ አሁን ክርስቶስ ቃል እዚህ ላይ ትጠይቀኛለህ። እዚህ ላይ ከአላህ የሚወጣ ቃል አለ። ቃሉ ፍጡር ነው ማለት አንችልም ካልከኝ ቁርአኑ ያለ ቃል ነው ብለኛል። ስለዚህ ቁርአኑ ፍጡር አይደለም ማለት ነው። አዎ ፍጡር አይደለም ቁርአኑ። ስለዚህ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ሁለት ፈጣሪ አለ ማለት ነው። ማን ያለ እንደዛ ነው። ቁርአን ፍጡር ካልሆነ አላህ ደግሞ ፍጡር ካልሆነ ቁርአን ፍጡር ስላልሆነ ፈጣሪ ነው ብያለሁ እኔ። እንደዛ ብለህ አዎ ሁለት ፈጣሪ አለ ማለት ትችላለህ። እኔ መቼ አልኩህ? ያላልኩህን ራስህ ተናግረህ በዚያ ላይ ድምዳሜ ትሰጣለህ እንዴ? ነውር ነው። እሺ ላስረዳ። እሺ እንዴት እንዳልከው ላስረዳ። ለምሳሌ ሁለት ነገር አለ። ወይም ፈጣሪ ነው ወይም ፍጡር ነው የሚሆነው። ቁርአን ወይም ፈጣሪ ይሆናል ወይም ፍጡር ይሆናል። ማንም እንደሱ ያለ ከየት ነው ያገኘው ይሄን አባባል? ከየት አገኘው መሰለህ? ቁርአን ፍጡር አይደለም አልከኝ አይደለ? ፍጡር አይደለም ካልከኝ አላህ ፍጡር አይደለም ካልከኝ አላህ ፍጡር አይደለም፣ ቁርአን ፍጡር አይደለም፣ አላህ ፈጣሪ ነው። ስለዚህ ቁርአን ፍጡር ካልሆነ ፈጣሪ ነው የሚሆነው። ማን ያለ? እንደዛ ነው የሚመጣው እሱ። እንደዛ ነው ኡስታዝ፣ እንደዛ ነው የሚመጣው። ያንተ ካልኩሌሽን ነው እንደሱ ያመጣው። አሁን ላስረዳህ ለ80ኛ ጊዜ ከፈጣሪ የሚሆን ነገር ፍጡር ተብሎ አይገለጽም። እሱን ተረዳህ። የፈጣሪ የሆኑ ነገራቶች ደግሞ የእርሱ ናቸው እንጂ እርሱ ናቸው ማለት አንችልም። የእርሱ መገለጫዎቹ ናቸው፣ ባህሪያቶቹ ናቸው። ገብቶሃል አይደለ? አንተ ማራናታ ነህ ወይንስ አይደለህም? ነኝ። እሺ በጣም ጥሩ። እጅ አለህ የለህም? አለኝ። እጅህ ለብቻው ማራናታ ነው ማለት እንችላለን ወይንስ የማራናታ? በጣም የማራናታ እጅ ነው ለብቻ ማራናታ ነው አንችልም። ከኔ ተቆርጦ የማራናታ እጅ ነው። ከፈጣሪ የሆኑ መገለጫዎቹ የእርሱ ናቸው የሚባለው። አላህ ይናገራል። ንግግሩ ምንድን ነው? ከእርሱ ነው እንጂ ንግግሩ ራሱ አላህ ነው ወይንም ደግሞ ንግግሩ ፈጣሪ ነው የሚባል አይደለም። አላህ ያያል። ማየቱ ምንድን ነው? ባህሪው ነው። ማየቱ ራሱ አምላክ ነው። መስማቱ አምላክ ነው። ይሄ ነገር ስህተት ነው። ይህን ጥያቄ ለምን እንደፈጠረባቸው እሱ አይደለም። እኔ እኮ እሱ ጋር ሳይሆን መለስክልኝ እኮ። ሄሎ ቤት አድርጓ። ይሄ ጥያቄ ለምን እንደመጣባቸው ታውቃላችሁ? እነርሱ አንዱ ፈጣሪ ከፋፍለው ቸብችበው ሶስት አድርገውታል። ቃሉንም አምላክ ነው ብለው አላውጣታ። እንደዛ አይደለም ውስ፣ እንደዛ አይደለም። ሁለት ካርት ስራ ቤት አድርግ እስክጨርስ።
በደንብ ተረዱ። ሁላችሁም አንድ ቤት አድረገ የፈጣሪ የሆኑን መገለጫዎች መንፈሱንም ወሰዱ አምላክ ነው አሉ። ቃሉንም ወሰዱ አምላክ ነው አሉ። ማንኛው ቁርአን ፈጣሪ አይደለም ብለኛል። አመሰግናለሁ። ቁርአን ፈጣሪ አይደለም በቃ በስቤ ፖለቲካ ሰርተው ይላል። እኔን አስረዳ ነበር። የክርስቶስ ማንነት መረዳት አልፈለግም። አጎቱን የሚያስቆመው ለዚያ ነው። ፈጣሪን አንዱን ፈጣሪ ቃሉንም ወስደው መንፈሱንም ወስደው ይሄም አምላክ ነው፣ ይሄም አምላክ ነው፣ ይሄም አምላክ ነው ብለው ጭብጭበዋል። ቁርአንም ላይ መጥተው የፈጣሪን ቃሉንም የሚወስድና ይሄም አምላክ ነው ካልሆነስ አይ ስለዚህ ሁለት አምላክ አለ ማለት ነው። እያስረዳናችሁ የእርሱ የሆኑ ነገራቶች ፍጡር አይደሉም ባጭሩ። ልክ እንዲሁ ደግሞ የእርሱ ነገራቱ የሆኑ ነገራቶች የእርሱ ናቸው እንጂ እርሱ ናቸው ማለት አንችልም፣ ፈጣሪ ናቸው ማለት አንችልም። ስለዚህ የእርሱ መገለጫና ባህሪ ሲፋ ይባላሉ በአረበኛ። ገብቶሻል? ባህሪ ፈጣሪ ወይ ፍጡር ተብሎ የሚገለጽ አይደለም። ባህሪ ምንድን ነው? የአንድ አካል መገለጫ ናቸው። ያ አካል አይደሉም። ለምሳሌ እያደረግኩ በቃሉ ምሳሌ ሰጠሁት፣ በእጁ ምሳሌ ሰጠሁት። የማን ናቸው እነዚህ? ማራናታችን ናቸው ወይ ስለው አይደሉም። ታዲያ ምንድን ናቸው? የማራናታ ናቸው። እንደዚያ ማለት ነው። ፈጣሪ ምንድን ነው? ንግግሩ ምንድን ነው? የእርሱ ንግግር ነው። ያ ንግግሩ አላህ ነው ማለት እንችላለን? ፈጣሪ ነው ማለት እንችላለን? አይደለም። የአላህ ንግግር ነው የሚባለው፣ የፈጣሪ ንግግር ነው የሚባለው። ይህን ይመስላል። ሄርቢ ሰላም ነው፣ እንዴት ነሽ? ሃይማኖት ከወሰድከው ልታገኘው አትችልም። የክርስትናን አካሄዱን የሆነ የሃይማኖት ስርዓት የሆነ የተደነገገ አይነት ይሄ ነው መግቢያው መውጫው አይነት ነገር ብለህ ከደነገግከው አይነት ልታገኘው አትችልም። የክርስትና ሚኒንጉን ራሱ ሊገባህ አይችልም። ክርስትና ግን እምነት ኢየሱስ ክርስቶስ ላይ ስታደርግ ነው ምን እንደሆነ የሚገባህ። ክርስትና የክርስቶስ ተከታይ ማለት ነው። ክርስትና ማለት በአጭሩ ከክርስቶስ ቀጥሎ የመጣ ነው። አይ የክርስቶስ ተከታዮች ናቸው። እነዚያም ክርስቲያን ተባሉ። ሐዋርያ ስራ ላይ ጠቅሰዋል አንተ እና ሌላ ቦታም አይ ቲንክ አለ የሆነ ክፍሉን እንትን ባልልም ክርስቲያኖች ተባሉ የተባለው የክርስቶስ ተከታዮች ናቸው። እሱ ክርስቲያኖች ያላቸው ማን ነው? ይህን እዚህ ስም የጠራቸው ክርስቲያኖች ያላቸው ማን ነው? ሐዋርያው ጳውሎስ ይመስለኛል። ግን ዋናው አሁንም የምልህ ከክርስቶስ በኋላ የመጣና የክርስቶስ ተከታዮች ናቸው። ይህ ስያሜ የመጣው ከክርስቶስ በኋላ ነው ማለት ነው። የስ በደንብ የክርስቶስ ተከታዮች ማለት ናቸው። እሱን ነው እኔም እያልኩኝ ያለሁት። ምንድን ነው እኛ ለምሳሌ በአምላክና በነብያት የተደነገገ ካልሆነ በፍጹም ብንሞት አንከተለው። አምላክ ካልደነገገ ካልደነገገልን ሰዎች መጥተው ቢሰይሙኝ በዚህ ስም እንዴት ነው ስም እንዳጠቃላይ። ስለዚህ አንተ እስልምና ያድነኛል ብለህ ነው የምታስበው? እስልምና ሃይማኖቱ ወደ እሱ እመጣለሁ አንድ ጊዜ። ስለዚህ እስልምና ስትመጡ ጊዜ አምላክ አላህ ራሱ ነው ሙስሊሞች ሆኑ ብሎ የሚያዘን። ሁለተኛው ሙስሊም ነቢያቶች ራሳቸው ሙስሊሞች ሆኑ እያሉ ሲያዙ እናያለን። ሶስተኛ የነቢያት ተከታዮች ሙስሊሞች ነበሩ እያሉ ሲናገሩ እናያለን። መጽሐፍ ቅዱስ ላይ ስንሄድ ግን በሰማችሁት አምላክ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ነቢያቶችም ክርስቲያን ሆኑ ብሎ አላዘዙም። ክርስቶስ ካረገና ከሄደ ክርስቲያን ባሉ እነዚህ ሰዎች አምላክም አይደለም ነቢያትም አይደለም። ይህን የምንላቸው አሁን ቀጣይ ጥያቄ አዲስ ኪዳን ላይ ስትመጣ እኔ እውነት መንገድ ህይወትም ነኝ ይላል ክርስቶስ። አየህ አትሆኑ ክርስቲያን አትሆኑ ሁኑ አይደለም። እዛ ጋ ጨዋታው እንትኑ እንዲገባ ፈልጋለሁ። እኔን ተከተሉኝ ነው። አይ ክርስቶስን መከተል ነው ክርስቲያን የሚያስብለው እንጂ ክርስቲያን መሆን አይደለም። ክርስቶስን መከተል ክርስቲያን ብዙ አሉ። ለምሳሌ ዲፍረንት ካይንድ ኦፍ አይደለ? ኦርቶዶክስ አለ፣ ካቶሊክ አለ፣ ጴንጤ አለ ምናምን ቱማች አይደለ? ያ ግን ትክክለኛ ክርስትና አይደለም። ክርስትና ማለት ፎሎ ክራይስት ፎሎ ማድረግ ነው ክራይስትን። እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ ያለውን እሱን መከተል ነው። እሱ ነው መንገድ። ያ ነው እዛ ጋር ስለተደነገገ ስላልተደነገገ አይደለም። ኦኬ የኔ ጥያቄ ምንድን ነው? ይህንን ሜይ ቢ ቢገባም ባይገባም ጀስት እንለፈውና እንዲህ አይነት ኤቪደንስ አለው። ለምሳሌ ክርስትና አመጣጡ አይደለም
ከበፊት ጀምሮ ለምሳሌ ከዘፍጥረት ይጀምራል ራሱ ኢየሱስ እንደሚመጣ ሜይ ቢ ዘፍጥረትን ላስት ቻፕተርን ካነበብክ ወደ 49 አካባቢ ለሚላላውጣ ውስጥ ካገኘሁት ከይሁዳ ገዢ እንደሚነሳ ለዘላለም እንትኑ አለቅነቱ እንደሚዘልቅ ምናምን ስለ ክርስቶስ ይናገራል በየቦታው እና ይሄ ኤቪደንስ አለው። ከብሉይ ኪዳን የሚሳብ ነው ክርስትና። ከየት መጣ ወዴት ሄደ ብለህ የምትወዛ ስለ መሰቃየቱ፣ ስለ መገረፉ፣ ልብሱን ዕጣ ስለመጣጣሉ ስለ ክርስቶስ ይናገራል እንዳለ አዲስ ብሉይ ኪዳን ላይ እና ከዛ እየተሳበ መጥቶ ነው እዚህ ጋር አዲስ ኪዳን በሚል ላይ በክርስቶስ አዲስ ኪዳን ተደርጎ ክርስትና የተጀመረው። አይ ይሄ ሁሉ ሲሆን ከስንት ዓመት በኋላ ነቢዩ መሐመድ ይመጣና ከ600 ዓመት ነው ከ700 ዓመት በኋላ ይመጣና ኖ ይሄ ልክ አይደለም ብሎ የነቢያትን እንዳለ ትክክል አይደለም ግን ይሄ ነው ትክክለኛ ብሎ የራሱን እንትን ነድፎ የነቢያትን የክርስቶስን ምናምን እንዳለ ሁሉ ታሻ አድርጎ እስልምና ፈጠረ እና ይህን እንዴት ልትቀበለው ቻልክ? ምንም አይነት ኤቪደንስ ያለፈ ኤቪደንስ አይኖርም። እሺ የራሳቸው እስልምና እንደፈጠሩ አሳዩና ትክክል አድርገዋል። አስረጃ አውጣ። አሁን የተናገርኩት በማስረጃ አሳዩ። እስልምናን በራሱ እንደፈጠሩ አውጣ። አስኪንግ እየጠየቅኩ እኮ ነው እኮ ኖ ራሱ ፈጠረ ምናምን ከዚያ በኋላ መጥቶ አልክ። ይሄ ጥያቄ እኮ አይደለም። አሁን አውጣና እስልምና በራሱ እንደፈጠረ አሳየን ባጭሩ። በቃ ከዚያ በኋላ ያልቃል። ንግግሬ እንዲገባ ቆይ አንዴ ንግግሬ እንዲገባ አንተ ትልቁ ላይ ሆነሃል። ለተናገርከው ንግግር ብቻ ማስረጃ ነው የምንፈልገው። እኔ ማስረጃ ልሰጥ የምችለው ስለ ክርስትና ነው እኮ እሱዬ ወንድሜ። ስለ እስልምና ከየት ነው የመጣው ብዬ እየጠየቅኩ እኮ ነው። ሰጠን ክርስትና ላይ እግዚአብሔር ክርስቲያን ሁኑ ብሏል ወይ አልኩህ? የለም። ነቢያቶች ክርስቲያን ሁኑ ብሏል ወይ? የለም። ታዲያ መቼ ነው ክርስቲያን የተባላችሁት? ክርስቶስ ከሄደ ካረገ በኋላ ክርስቲያን ሁኑ የሚለውን ቃሉን አይደለማ ዋናው የክርስቶስ ተከታይ መሆን። እኔ ለምሳሌ ክርስቲያን አይደለም ብትል የክርስቶስ ግን ተከታይ ልልህ ይችላል። በራሳቸው መጥተው እንደፈጠሩ አሳየን ነው ያለ። ምን አልከኝ? ነቢ መሐመድ ከዚያ በኋላ መጥቶ እስልምናን ፈጠረ ብለህ ነግረህናል። በራሱ እስልምና እንደፈጠረ አሳየን ነው ጣም ወይ የለማ። ታዲያ ለምሳሌ ብሉይ ኪዳን ላይ አለ መጥቶ ፈጠረ አንዴ በማስረጃ ትልቁ ላይ አድርጌያለሁ። ክፈት ሚኪ እሱ ጥያቄን እንትን አልተረዳሁም ይሆናል። አይ ዶንት ቲንክ ሶ ከየት መጣ የሚለው ላይ ማብራሪያ ብትሰጠኝ ደስ ይለኛል። እኔን መልሰህ ከምጠይቅ እኔ አስረዳው። ክርስትና የመጣው በዚህ ነው ከዚህ የመጣ ለምሳሌ አይሁዳውያን በሚል አስተካክለው ችግር የለም ወይ ሚል ተስፋዬን ብራዘርሊ እናውራ ችግር የለም። እንዲህ አድርጎ ብለህ በቃ ውስንስን አደረግህ። ሁሉ ነው ውስብስብ አላደረኩት። ቆይ ወይ ወሰንክ እያልኩ ነው። ውስንስን አደረግህ ወሰንክ እያልኩ ነው። ለማንኛውም ኦኬ ጎ ሄደሽ እዛ በፊት ይቅርታ ሳሮን ሰላም ነው። ቅድም ጀምረህ አስገባሽ ነበር። ሰላም እንዴት ነው? ሰላም ነው። እንዴት ነሽ? እሺ እኔ በመጀመሪያ ጥያቄ ያለኝ ይህን ነገር ግን ምናልባት ክርስቲያኖች እንዲሆን የኔ ጥያቄ ክርስቲያኖች እንዲሆን ይችላል የምንመለከተው ግን አሁን እኔ አሁን በ80 ቀን ነው ክርስትና የተነሳሁት። ወንድ ልጅ በ40 ቀኑ ክርስትና ይነሳል። አንገቱ ላይ ማህተብ ይደረጋል። ይህ ነገር አሁን ለምሳሌ እኔ ዝም ብዬ ከራሴ ጋር ብዙ ሰው ስጠይቅ ያልተመለሰልኝ ጥያቄ ነው ይህ ነገር ማለት ነው። እኔ ከተወለድኩኝ በኋላ ለምንድን ነው ለእኔ እምነት የተሰጠኝ ለምንድን ነው የምል ጥያቄ ተፈጥሮብኛል። ግን መልሱን አላገኘሁኝም እውነት ለመናገር። ይህ ደግሞ ሲሆን እኔ በራሴ ምን አልኩኝ? እኔ ስፈጠር ከመፈጠር እኔ ሙስሊም እንደሆንኩኝ ነው ማምነው አሁን ላይ። ምክንያቱም እንዴት ክርስትና ተነስቼ እኔ እናት አባቴ ናቸው እምነትን የሰጡኝ እንደማለት ነው እኔ ያደረኩት በራሴና ይህን ነገር ለእኔ ክርስቲያን ካለ በመለስልኝ ይህን ጥያቄ ይፈልጋለሁ እንድመለስ። እኔ በ80 ቀን ለምንድን ክርስትና የተነሳሁት? ወንድ ልጅም በ40 ቀኑ ክርስትና የምነሳው ለምንድን ነው የሚለውን ለማወቅ ፈልጋለሁ። መጀመሪያ በጣም ይገርማል።
ይህን ቃል ወላሂ ለአዚም አምላካችን አላህ እና ነቢ ሰለላሁ ዐለይሂ ወሰለም ተናግረውታል። አምላክ አላህ በቁርአን ላይ እኔ ሰዎችን ሁሉ ስፈጥር ሙስሊም አድርጌ ነው የፈጠርኳቸው ብሎ ተናገረ። ሐዲስ አልቁድሲም ላይ እኔ ሰዎችን ሁሉ ስፈጥር በእኔ አማኝ እንደሆኑና ሙስሊም አድርጌ ነው የፈጠርኳቸው አለ ነቢ ሰለላሁ ዐለይሂ ወሰለም እንዳሉ። ነገር ግን ወላጆቻቸው ወዳሉበት እምነት ይቀይሯቸዋል። ክርስቲያንም ከሆኑ ወደ ክርስትና ያስጠምጧቸዋል አሉ። አይሁድም ከሆኑ ወደ አይሁድ፣ ሁሉም ወዳለበት ይቀይሯቸዋል ልጆቻቸው ይሆናሉ። አሁን ማስረጃቸው ልንገራችሁ። يقول الله سبحانه وتعالى في سورة النور فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين الطيب ولكن أكثر الناس لا يعلمون. محمد هو فأقم وجهك للدين حنيفا سوت ويكال بوالا لقد تتيو هايمانوت بيتشا لإسلام بيتشا في تاجهنا زرانا لمن قتلوا بلالا أني سوت ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖት ሲሆን አለ የተፈጥሮ ሃይማኖታቸው ነው ብሎ አላህ በቁርአን ላይ ይገልጸዋል። ሰዎች ሁሉ ሲፈጠሩ ሙስሊም ሆነው እንደተፈጠሩ ይገልጻል። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ ሚን መውሉድን ኢላ ወዩውለዱ ዐለል ፊጥራ አሉ ፈአበዋሁ ዩሐውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ ሙስሊም ተደርጎ እንጂ አይወለድም አሉ። ከዚያም በኋላ ግን ወላጆቹ ወይ ወደ አይሁድነት ወይ ወደ ክርስቲያንነት ወይንም ወዳሉበት እምነት ይቀይሩታል እንጂ ብሎ ተናገሩ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ሁሉ ሲፈጥር በእርሱ መንገድ ላይ አድርጎ ነው የፈጠራቸው። በሌላ ቦታ ሐዲስ አልቁድሲ ላይ አላህ ምን ይላል? ኢኒ ኸለቅቱ ዒባዲ ሁነፋ ፈጅተነትሁም ሸያጢን ይላል። እኔ ባሮችን ሙስሊም አድርጌ ነው በቀጥተኛ መንገድ ላይ የፈጠርኳቸው፣ ነገር ግን ከዛ በኋላ ሰይጣናቶች አዘነበሯቸው እንጂ እያለ አጠመሟቸው እንጂ እያለ ይናገራል። አትሊስት ታሪካዊ ኤቪደንስ የመጣ ሙስሊም ናቸው። እኔ አሁን ስወለድ ሙስሊም የሆንኩበት በምንድን ነው? እስኪ ለምሳሌ ከሆን ይህን እኮ ነው ቅድም ያልኩህ እኮ ክርስትና መጥቶ ካረጋገጠ በኋላ ክራይስት መጥቶ ተቀባይነት ካገኘ በኋላ መጥቶ ሙስሊም ነው ሁሉም ብትለኝ እኔ እንዴት ችግር የለውም። እኛ ስናወራ ጊዜ በማስረጃ እናወራለን። ገብቶሃል አይደለም? አንተ ማስረጃ አለኝ የምትል ከሆነ አቅርብ። ያው ልጅቱ እንዳውም እየጠየቀች ነው፣ ክርስቲያኖች መልሱልኝ እያለች ነው። አንድ ሰው ክርስትና ከመነሳቱ በፊት ምን ነበር የሚባለው? መልስ። እምነቱ ምን ነበር? አለው መልስ። ስለዚህ መጽሐፍ ቅዱስ መልስለት። ጥያቄዋ ምንድን? አንደኛ እሷ አይ ቲንክ ኦርቶዶክስ ናት። እኔ ፔንቴ ነኝ። የሚያገናኘን ነገር ያለን አይመስለኝም። ፈርስት ኦፍ ኦል ስለ ጥምቀት እያወራች ሊሆን ይችላል እሷ። እኔ በ40 ቀን በ80 ቀን የሚገባኝ ነገር የለም በዚህ ጉዳይ ላይ። እኔ ክርስቶስ ተከታይ ነኝ። ክርስቲያን ኮሚቴ ነው አንተ ክርስቲያን ኮሚቴ ነው ክርስቶስን የተከተልኩለት እንጂ ከዚያ በፊት ልጅ እያለህ ክርስቲያን አልነበርክ። ያን ገና ፋይንድ እያደረኩት ነው ያለሁት። አላውቅም ምንም ነገር ዘጋኩ። አሁን ለምሳሌ የእሷን ለምሳሌ ስለ ጥምቀት እያወራች ሊሆን ይችላል። ጥምቀት ማለት ስለ ጥምቀቱን ችግር የለውም። በጥምቀት አትደረግ የምሬን ነው ነገር እና አንድ ሰው ሲወለድ በምን ሃይማኖት ላይ እንደተወለደ ያስተምራል መጽሐፍ ቅዱስ አለው ማስረጃ። ያላ ክርስቲያን ሆናችሁ እንደተወለዳቸው የሚያሳይ ካለ አሳዩ። እኛ ሳለን ቃል በቃል አላህ ስብሐነ ወተዓላ ሰዎችን የፈጠርኩባቸው ሃይማኖት እያለ ይገልጸዋል። ኢስላም አንድ ልጅ ሲወለድ መጀመሪያ ምን ያውቃል? ስለ ሃይማኖት ስለምናምን ምን ያውቃል? አንድ ልጅ ተወለደ እስከ መጽሐፍ ቅዱስ ላይ ያለ ወይ ተናግሯል ወይ ይሄ ነገር ጥያቄና እንትኔን እንትን ታደርጉታላችሁ። አይዶን ነው ልንግባባ አልቻልንም። እኔ ለምሳሌ እኔ እንደውም ይኸውልህ አንድ እውነት ልንገር። እኔ አሁን 20 ምናምን ዓመት 25 ምናምን ዓመቴ ነው ክርስትና ራሱ በትክክል የገባኝ 2 ዓመት ይኸው ገና ሳይሆን አሁን መቼ ነው ክርስቲያን ሆንከው? ገባ መቼ ነው ክርስቲያን ሆንከው? እኔ ስወለድም ጀስት ፋሚሊዎቼ ክርስቲያን ስለነበሩ